የብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ሴት አባላትና ደጋፊዎች በተገኙበት ከፊታችን ግንቦት 24 2018 ዓ.ም ለሚደረገው ጠቅላላ ምርጫ ቅስቀሳ ሲያደርግ ንግግር ያደረጉት አቶ ሞገስ ባልቻ ብልጽግና ፓርቲ የሴቶችን ተጠቃሚነት ለፖለቲካ ፕሮፓጋንዳ ሳይሆን ያላቸውን እምቅ የልማት አቅም እንዲጠቀሙ የሚያስችሉ ተግባራትን አከናውኗል ብለዋል። ብልጽግና ፓርቲ የሴቶች ተጠቃሚነት እንዲጎለብት ያከናወናቸው ተግባራት በርካታ መሆናቸውን ያነሱት የብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ በዚህም በርካታ ውጤቶች መመዝገባቸውን አንስተዋል። ሴቶች ወሳኝ የብልጽግና ጉዟችን ባለድርሻና ባለቤቶች ተጓዦች ናቸው። በሴቶች እናቶቻችን፣ እህቶቻችን፣ ልጆቻችን ይደርስ የነበረውን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ባህላዊ አሉታዊ ተጽዕኖዎችን በማስወገድ ይልቁንም የሴቶችን የመቻል የማከናወን የመምራት የውጤታማነት ስኬቶችን በማስመዝገብ ለብልጽግናችን ጉዞ አስተማማኝ አቅም መገለጫዎች ማድረግ ችለናል። ፓርቲው ከዚህ በፊት ደካማ የሆነውን የሴቶችን የፖለቲካ ተሳትፎ በማሳደግና በማጎልበት ተጨባጭ ለውጥ በማምጣት ረገድ ከፍተኛ ስራ ማከናወኑ ያነሱት ኃላፊው ፓርቲው በቀጣይ ከተመረጠ ይህንን ተግባር አጠናክሮ እንደሚቀጥልም ተናግረዋል። የህብረተሰባችን ግማሽ አካል የሆኑ ሴቶች ቁልፍ በሆነው የመንግስትና የፓርቲ አስፈጻሚ ተቋማት ላይ በመመደብ ሴቶች በተሰማሩበት የሥራ መስክ አመርቅና አንጸባራቂ ውጤት ማስመዝገብ መቻላቸው ሳንጠቀመው የነበረ ትልቅ አቅም ነበር ማለት ይቻላል። ለዚህ ደግሞ ዋናው ማሳያው የከተማችን ከንቲባ ክብርት አዳነች አበቤ ስለሆነ አንድ አመስግኑ። ብልጽግና የሴቶችን ተጠቃሚነት ለፖለቲካ ፕሮፓጋንዳ የሚጠቀም ሳይሆን ያላቸውን እምቅ የልማት አቅም የማይለወጥ ልባዊ የሰላም መንፈስና የእናትነት የስነ ምግባር ምንጭነትን በመገንዘብ በ2018 ጠቅላላ ምርጫ በአዲስ አበባ ለፓርላማ እጩ ሆነው ከቀረቡት ውስጥ 54 በመቶ ያክሉ ሴቶች እንዲሆኑ ማድረግ ስለመቻሉም አቶ ሞገስ ባልቻ አክለዋል። የኢትዮጵያ የብልጽግና ጉዞ ሙሉ የሚሆነው ሴቶችን በተሟላ መልኩ በሁሉም የሥራ መስክና በኃላፊነት መስክ በማሰማራትና አመራር በመስጠታቸው ስለሆነ በ2018 በሰባተኛው ሀገራዊና ክልላዊ ምርጫም በአዲስ አበባ ለፓርላማ እጩ ከቀረቡት ውስጥ 54 በመቶ የሚሆኑት ሴቶች ናቸው። የሴቶች ኢኮኖሚያዊና ማህበራዊ ተጠቃሚነት እንዲጎለብት ፓርቲው በርካታ ውጤታማ ስራዎችን ማከናወን ያነሱት የብልጽግና ፓርቲ አባላትና ደጋፊዎች ለዚህም የሰው ተኮር ስራዎች ህያው ምስክር ናቸው ብለዋል። ይሄ መንግስት የሰራው ስራ ተገልጾ አያልቅም። ታውቂያለሽ፣ ትምህርት ቤት ላይ የሰራውን ስራ በቀን አንድ የማይመገብ ልጅ ደፍተሩን እዛው ይዞ ተኝቶ ውሎ ቤቱ የሚገባ ልጅ ተርቦ ዛሬ ግን በልቶ ጠጥቶ ጠግቦ ተምሮ ዩኒፎርም ደፍተሩ ይዞ እየገባ ነው። እናት አርፋለች፣ በቃ ደፍተራት ይዛ ነው የምትልከው። ብልጽግና ፓርቲ ሰው ተኮር ነው። ድሮ እናት መስከረም ሲደርስ በጣም ታስብ ነበር፣ ዩኒፎርም፣ ቦርሳው፣ ጫማው። አሁን ግን ሴት እናት ምንም ነገር አታስብም። ምሳቃው ሙሉ ምግቡ ምኑ እና የሴቶች ተጠቃሚነት በጣም ከፍተኛ። እናቶች እንዳይቸገሩ ልጆቻቸው የት እንደሚያስቀምጡ ዳይከር እዛ ተቀምጠው ልጆቻቸው ልክ ስራ ሲጨርሱ ልጆቻቸው ይዘው የሚሄዱበት ነው ያመቻቻችሁና በጣም ነው የምናመሰግነው። ባለፉት ጊዜያት የሴቶች የስራ ተጠቃሚነትና የፖለቲካ ተሳትፎ እምብዛም እንደነበር ያስታወሱት የፓርቲው አባላትና ደጋፊዎች ዛሬ ግን ይህ ተቀይሮ የሴቶች ተሳትፎ በፖለቲካው ዘርፍ እያደገ መምጣቱንም አንስተዋል። ያው ሴቶቹ ይችላሉ በሚል በፖለቲካው ዘርፍ እንዲሆን ሴቶችን መሪ እንዲሆኑ ከወረዳ እስከ ፌዴራል ድረስ ባለው ላይ ሴቶች መምራት ይችላሉ በሚል አመራርነት ሚናቸው እንዲወጡ በማድረግ ሰፊ ስራ እየሰራለ ፓርቲ ነው። ብልጽግና ሊመሰገን ይገባል። በእንጦጦ ዙሪያ የነበሩትን እናቶችን አንስቶ ከእንጨት መሸከም ብዙ ለውጥ ለውጣቸዋልና በጣም ሊመሰገኑ ይገባል።